ሰላም የአሚባራ ቤተሰቦች ከአሚባራ ምን አዲስ በሚለው ፕሮግራሜ በሳይታችን ያሉ አዳዲስ የግንባታ እንቅስቃሴዎችን አስቃኛችኋለሁ። እስከ ፕሮግራሙ ፍጻሜ ይከታተሉኝ። በአሚባራ ፕሮፐርቲስ በሰሞኑ የግንባታ እንቅስቃሴ አዳዲስ ነገሮች አሉ። እንደምታዩት የመጀመሪያው ነገር መስታወቶችን አስገብተናል። ከአልሙኒየም ፍሬማቸው ጭምር ገብቷል። ያው ሙሉ ለሙሉ መስታወቶቹ መስታወት ብቻ ሳይሆኑ ተሰርተው ተጠናቀው ያለቁ ቀጥታ ፊክስ የሚደረጉ መስታወቶች ናቸው። ዘሆል የተሰራው ቻይና ላይ ነው። ስፔሲፊኬሽኖች ባለሙያዎች ከቻይና መተው ቁጥሮቹን ወሰዱ። ከዛው ከቻይና ሀገር ተሰርቶ በኮንቴነር መጥቶ ነው የተራገፈው። እንደምታዩት ያው ወፈር ያለው እንግዲህ የመስታወቱ ውፍረት ሳይሆን ራሱ ፍሬሙ ጭምር ተሰርቷል። ሶ ፊክስ ማድረግ ነው የሚሆነው። ምንድነው እንግዲህ አንዳንዴ ያው ያለቀ ነገር ከነሱ ጋር ያለቀ ነገር ሲሆን ፐርፌክሽናቸው በጣም ቆንጆ ነው። ሳይት ላይ ከሚሰራው ስራ ይልቅ እነሱ ሰርተው የሚልኩልን ነገር የተሻለ ነው የሚሆነው። ብዙ ጊዜ ሳይት ላይ ሲሆን ያው ከባለሙያም ችግር አንዱ ጥሩ ሊሆን ይችላል፣ አንዱ እንደዚህ አይነት የተለያየ ችግሮች ይኖራሉ። በኮስት ደረጃ ይሄ እንግዲህ በጣም ኮስቱ ይጨምራል። እዛ ሰርቶ ማምጣት በጣም ኮስቲ ነው። ነገር ግን ያው ከኳሊቲ አንፃር ተብሎ ሙሉ ለሙሉ እንደምታያቸው አጠቃላይ ለህንጻችን ለኤርታ ለኤ እና ቢ የሚያስፈልጉ የመስታወት ስራዎች ሙሉ ለሙሉ ተጠናቀው ተሰርተው ሳይታችን ላይ ገብተዋል ማለት ነው። እንግዲህ ከዚህ በኋላ ፊክስ ማድረግ እዛው ላይ መግጠም ነው የሚጠበቅብን። እንግዲህ የመስታወቶቹን ስፔሲፊኬሽኖች ስናይ ከተለመደው ኮመን ከሆነው ከተማ ውስጥ ካለው ስታንዳርድ በብዙ ነገር የተሻሉ ናቸው። ያው የመጀመሪያው ደብል ናቸው። 0.05 ሳንቲ 0.5 ሳንቲ ሆኑ የተጣበቁ መስታወቶች ናቸው። እንግዲህ ያ ማለት ውፍረቱ 0.10 ሳንቲ ነው ማለት ነው። ከኖርማል ከስታንዳርዱ እጥፍ ውፍረት ይኖረዋል ማለት ነው። በዋናነት ይሄ የተደረገበት ምክንያት ድምጽን ለመከላከል ነው። ሳውንድ ፕሩፍ ነው ማለት ነው መስታወቱ። ያው በዚህ ሰሞን አንዱ አዲሱ ነገር የፊኒሺንግ ማቴሪያሎችን እያስገባን ነው። ኦልሞስት በሰሚ ፊኒሽድ ደረጃ ለማጠናቀቅ የሚያስፈልገንን የመጨረሻዎቹ የፊኒሺንግ ማቴሪያል ነው እያስገባን ያለ ነው። በባለፈው ፕሮግራሜ እንዳያችሁት ሊፍቶችን አስገብተናል። ቺንድለር የሚባሉ የጀርመን ሊፍቶች ናቸው። በዋጋ ደረጃ ከተማ ውስጥ ካሉ የቻይና ሊፍቶች ኦልሞስት ደብል አካባቢ የዋጋ ጭማሪ ይኖራቸዋል። ኳሊቲ ዋይዝ ግን በጣም ጥሩ ኳሊቲ ያላቸው በዓለም አቀፍ ደረጃ የሚታወቁ ናቸው። ንግድ ባንክ ህንፃ ላይ የተጠቀሟቸው ንግድ ባንክ ያው ሄድኳርተሩ ላይ የተጠቀሟቸው ሊፍቶች ናቸው። ጥሩ ኳሊቲ ያላቸው ነው የሚሆኑት። ሌላው ዌቲንግ ታይምን ይቀንሳሉ። በጣም ፈጣን ሊፍቶች ናቸው። በዋናነት ግን ሜንቴናንስ ኮስታችንን በጣም ይቀንሳሉ። እንግዲህ ስንኖር ዞሮ ዞሮ በኋላ ላይ መኖር ከተረከብን በኋላ ወጪ ወደኛ ነው የሚመጣው። ያው አልሚው አስረክቦ ሊወጣ ይችላል። ሶ በኋላ ላይ የሜንቴናንስ ኮስት ብዙ አያስጨንቀንም ማለት ነው። ሌላው አዲሱ ነገር በውጭ በኩል ያሉ ፋሳዶ ስራዎችን ጀምረናል። የምታዩት ጥቁሩ የተቀባው ፓርት ዋተር ፕሩፊንግ ነው። ከዚህ በኋላ እንግዲህ በዚህ ሳይድ ላይ እንደምታዩት እቺኛዋ ሳይድ ላይ የተጀመረችው ፓርት ላይ እንደምታዩት አይቮሪ የሆነ ስቶን ክላዲንጎችን እንጠቀማለን። ይሄ እንግዲህ ስቶን ክላዲንግ በዋጋ ደረጃ ከተማ ውስጥ በብዛት የሚሰራው እንግዲህ የሚቀባው ቀለም ነው። ቀለም ማለት አብዛኛው እንደውም ሎካል ነው የሚቀባው። ከውጭ የሚመጡ ቀለሞች አሉ፣ ግን በዋጋ ደረጃ ከውጭ እንኳን ከሚመጣው ቀለም አንፃር እነዚህ የምንጠቀማቸው ስቶን ክላዲንጎች ኦልሞስት ወደ 8 እጥፍ ዋጋቸው ይጨምራል። ከዛ አንፃር እንግዲህ ከተማ ውስጥ በሪል ስቴት ደረጃ ኦልሞስት አናየውም ማለት እንችላለን። እኛ ጋር ግን ያው ህንጻው ሌክዠሪ እንዲመስል ሰው ሲያከራየውም ሲሸጠውም ሲኖርበትም የሌክዠሪ ላይፍ ስታይልን እንዲያገኝ ተብሎ ስቶን ክላዲንጎችን ተጠቅመናል። ያው አሁን ገና አላለቀም። በትንሽ ፓርት ላይ በትንሽ ቦታ ላይ ነው የምታዩት። ፎርሹር ግን ይሄ ሲያልቅ በጣም ህንጻውን ለየት ያለ የሚያምርና ሌክዠሪ ያስመስሏል። ሌላው ፕሮግረሳችን እንደምታዩት ግራናይቶችን አንጥፈናል። በበረንዳ በኩል ያሉ ግራናይቶችን አንጥፈናል። የኛ በረንዳ ብዙ ሰው ይወደዋል። 1.50 ሜትር በረንዳ ነው ያለን። ፉል ባልከኒ ነው። አሁን ባለ 2 መኝታው ከጥግ እስከ ጥግ ሳሎኑም ሁለቱም መኝታ ቤቶች ማስተሩንም ጨምሮ የሚያገናኝ 1.50 ሜትር የሆነ በረንዳ ነው። ባርቢኪው አድርገን ኢንጆይ ለማድረግ ምናልባት 7-8 ሰው አንድ ላይ ኢንጆይ ማድረግ ይችላል ማለት ነው። እንደዚህ አይነት ሰፋ ያሉ በረንዳዎች ላይ እንደምታዩት ግራናይቱ ተነጥፏል። ከዚህ በኋላ የሚቀረው ቴምፐርድ የሆነ ደብል ግሌዝድ ነው። ምንም አይነት ብረቶች ብዙ ቦታ የተለመደ ያው ኮስትም ስለሚቀንስ ብረት ነክ ነገሮች ናቸው። እኛ እሱን ሳይሆን የምንጠቀመው ሙሉ ለሙሉ ግላስ ነው። እስከ 1.10 ሜትር ድረስ የሚወጣ ግላስ ይኖራል ማለት ነው። ያን ያረግንበት ምክንያት ምንድነው? ከቤቶቻችን ውስጥ ሆነን ቪውን
እንድናይ ነው እንዳይጋርደን። ፍሬንች ዶር ይኖራል፣ ሰፊ ፍሬንች ዶር ይኖራል። ሶ ቤታችን ውስጥ ሆነን መጋረጃችንን ስንገልጥ ይሄን ውብ የሆነ የከተማውን እይታ መቃኘት እንዲያስችል ታስቦ ነው የተሰሩት። አሁን ያለነው እንግዲህ ሊፍት ኤሪያችን ላይ ነው። ሁለቱም ሊፍቶች ተመሳሳይ አይነት ስፋት አላቸው። ከዚህ በፊትም እንዳወራኋችሁ ኢንኬዝ የታመመ ሰው ቢኖር እንኳን ማስገባት ይችላሉ። ስትሬቸር ማስገባት ይችላል። ያው በዊልቸር ሳይሆን በስትሬቸር መውጣት እንዲያስችል ተደርገው ነው የተሰሩት። ታች ያሉ መኪና ማቆሚያዎቻችንም አምቡላንስ ስለሚያስገቡ ቀጥታ በሊፍት ወርዶ የታመመው ሰው በአምቡላንስ መውጣት እንዲያስችል ተደርገው ነው ዲዛይኑ የተሰራው። እንደምታዩት አሁን ላይ የሊፍት ገጠማ ላይ ነን። እነዚህ የምታዩቸውን የብረት ግሪዶች መወጣጫዎች እየተሰሩ ነው። ከዚህ በኋላ ያው የሊፍቱ ስራ ቀጥታ ይጀምራል ማለት ነው። በሰሞኑ አሚባራ ላይ ምን አዲስ ነገር አለ የሚለውን በፕሮግራሜ እንደተከታተላችሁ ተስፋ አረጋለሁ። አዲስ ለሆናችሁ ደንበኞች ደግሞ ሃይላይት ስለ ሳይቱ ገለጻ ሳረግላችሁ፣ ሳይታችን የሚገኘው ፍሬንድሺፕ ፓርክ ፊት ለፊት ነው። ጌትድ ኮምፓውንድ መንደር ነው። 36000 ካሬ ላይ ነው የሚያርፈው። ፕሮግረሳቸው 85% የደረሱ የየግል ካርታ ያላቸው አፓርትመንቶች አሉ። የተወሰኑ ጥቂት ቤቶች አሉን እዚህኛው ላይ። ሌላው ደግሞ ከጀርባ ጅምር ላይ ያሉ አንደኛ ፍሎር ላይ የደረሱ አፓርትመንቶችም አሉ። ያው የተገነባ ለሚፈልግ ያለቁ በቅርብ ጊዜ የምትረከቧቸው ቤቶች አሉን። ጅምር ላይ ያሉ የምትፈልጉ ደግሞ ሁለተኛ ፍሎር ላይ የደረሱ ቤቶች አሉን። በቅርብ ደግሞ የፓርክ እይታ ያላቸው አዳዲስ ብሎኮችና ሱቆችን ለሽያጭ አውጥተናል። ለተጨማሪ መረጃዎች ከስር ባለው ስልክ ቁጥር እየደወላችሁ ዝርዝር ነገሮችን ማውራት እንችላለን። የገዛችሁ ደንበኞችም ፕሮግረሱ ላይ ምን ላይ እንደደረሰ አዳዲስ ስላወጣናቸው የሱቅና የአፓርትመንት ኦፕሽኖችን መረጃ መለዋወጥ እንችላለን። ፕሮግራሙን ስለተከታተላችሁ ከልብ አመሰግናለሁ። ከስር ባለው ስልክ ቁጥር እየደወላችሁ ደግሞ ዲስከስ እንድናረግ ፈልጋለሁ። ይደውሉልኝ። አመሰግናለሁ።